ህያ በል ህያ ማን ነው ደፋሩ እኔን የሚነካኝ እያለች እንግዲህ ሄርሜላ ቀበጥ የሆነች ሄርሜላ እንግዲህ እየቀወጠችው መታለች። ጋይዝ አንዳንዴ እኮ ማለት ነው የሆነ ቅብጥ ስትል ያምርባታል ምናምን ነገር እና የሆነ ደስ የሚል ፓርት አላት ሄርሜላ ማለት ነው። የሆነ ፈታ ያለች ልጅ ናት እና መጥፎ ባህሪዋን ብቻ ሳይሆን የሆነ መልካም እንትንም አላት ማለት ነው። እና እንግዲህ እዚህ ጋር እንደምታዩት እየቀወጠችው እያስነካችው ትገኛለች። ጋይስ ማን ነው ደፋሩ እኔን የሚነካኝ? አንዴ በቦክስ ልበለው እያለች እንግዲህ እየዛተች ትገኛለች። ቅኔው ይገባናል መቼም እቺ ቅኔ ለእኛ ቀላል ናት። እና ሄርሚዬ ልቡን ልበለው እያለች ነው። የማን ልብ እንደሆነ ያው ይፋ ነው ማለት ነው፣ ግልጽ ነው ጋይስ። እና እንደምታዩት እንግዲህ የቲክቶክ ሰፈሯን ስቶሪዋን ሞቅ ደመቅ አድርጋለች ማለት ነው። ማንንም አልሰማም እኔ ቀብራሪቷ የአብርሽ ቀብራራ እያለች ነው። ማንንም አትስሚ። እንግዲህ ትናንትና ደግሞ እንደሚታወቀው ያው እነጋሽዬ ሊተዋወቋት ሸገር ድረስ መጥተዋል ተብሏል። ሄርሜላ ግን ጊዜው አይደለም፣ ሰዓቱ አይደለም። አሁን እነሱን የምተዋወቁበት ታይም ሳይሆን የራሴን ህይወት የማስተካከልበት ታይም ነውና ነገሮች በራሳቸው ጊዜ ይመጣሉ። እነሱን ምንድነው የሚባለው ጋይስ? የሚተዋወቅበት ጊዜ ቅርብ ነው፣ ሩቅ አይደለም ብላለች። እንግዲህ እና አንዳንዴ ክብር አላት እውነቱን ለመናገር ሄርሜላ በጣም ሰውን ታከብራለች። እና እውነቱን ለመናገር ያኔ ደንግጣለች። አቤል ሲነግራት ደንግጣለች። አብርሽም ደንግጧል። አብርሽ እንግዲህ ጋሽዬ ለብቻው አለው እንጂ ዛሬ አይሆንም ብሏል። ሄርሜላም እንደዛው ብላለች ማለት ነው። እሷ እንግዲህ ከዛ መለስ ብላ ቲክቶክ ሰፈር ላይ ተቀውጠዋለች ማለት ነው ጋይስ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮን ጋይስ።